እንደምናላችሁ ምናለሽ አዲስ ተጀምሯል ሪም አሌክስ ነኝ በዛሬ በምናለሽ አዲስ ፕሮግራማችን ደስ የሚል ቦታ ነው ይዣችሁ የምሄደው እንግዲህ ማንበብ ምን ያክል እንደሚያክመን ማንበብ ምን ያክል ከፍ እንደሚያደርገን ብዙ ጊዜ ደግሞ በሀገራችን ምን ነው አባባል አይደለ ማንበብ ሙሉ ሰው ያደርጋል ይባላል እኔ እንኳን ወደ ሙሉነት ያስጠጋል ከሚሉ ሰዎች መካከል ነኝ ዛሬ እንግዲህ ለኛ ለአንባቢያን በጣም ደስ የሚል ነገር ነው ላሳያችሁ እዚህ የተገኘሁት እንደምታዩት የምገኘው ወደ ለገሃር አካባቢ ነው እዚህ ደግሞ ብዙዎቻችሁ የምታውቁት ጃፈር መጽሐፍት በደንብ ሰፋ አድርጎ እንደፈለጋችሁ እየተዘዋወራችሁ እንደፈለጋችሁ እያማረጣችሁ መጽሐፍ የምትገበዩበትን ሁኔታ በሰፊው አመቻችቷል አዲሱን የመጽሐፍት መደብር ገብቼ ማሳያችሁ ይሆናል እኔ ራሱ ወደ ውስጥ ገብቼ እስካው ድረስ በጣም ንጋጋውት የዛሬ ፕሮግራማችን እንግዲህ ጃፈር መጽሐፍት ምን ይመስላል የሚለው ነው ቆይታችሁ እንዳይለየን እስኪ አብረን ንግባ ዋው በጣም ነው የሚያምረው ገና ከመግባቴ አሁን እኔ ከዚህ ሞጣ አይመስለኝም ለምናቀር እስኪ አዲሱ ጃፈር መጽሐፍት መደብር ምን ይዟል ለሚለው ከማሳየቴ በፊት ግን ዞሮ ዞሮ ያልኩኝ ትንሽ ጎበኛለሁ ታንኳቶችን በጣም ነው የሚያምረው ውስጥ እንደምታዩት ሁለተኛ ነገር ደግሞ የፈለጋችሁትን መጽሐፍ ሁሉም መጽሐፍ አለ ማለት እችላለሁ እኔ አብዛኛው መጽሐፍ አለ እንግዲህ በተለያዩ አይነት ለትምህርት የሚሆኑ እንዲሁ ደግሞ ልቦለዶች አሉ በአማርኛ በእንግሊዘኛም በተለያዩ ቋንቋዎች ልቦለዶችም አሉ የፈለጋችሁት አይነት መጽሐፍ እዚህ ይገኛልና ደስ የሚለው ነገር ደግሞ እያማረጣችሁ ራሳችሁ እየጎበኛችሁ የፈለጋችሁትን የተዘዋወራችሁ የምትመጡት ነገር በጣም ደስ ይላል እንግዲህ በሚገርም ሁኔታ ነው ጃፈር በድጋሚ ይመጣልኝ ተመልካቾቻችን አሁን ደግሞ እንግዲህ በደንብ በሰፊው ስለ አዲሱ ጃፈር መጽሐፍት የመጽሐፍ መደብር አዲሱ ምን ይመስላል የሚለው ለማየት ለመጎብኘት ካጠገባቢ ይገኛል ስለታወቁ ደስቶኛል በቅድሚያ ግን ተመልካቾቻችን ታዋቃችሁ አቤል ሰለሞን ይባላልው የጃፈር መጽሐፍ መደብር ባልደረባ ነኝ አዲሱ ስቶራችን ይሄን ይመስላል ሱፐርማርኬት ነው በየአይነቱ በየካታጎሪው ተሰድሮ የሚገኙ መጽሐፎች ይገኛሉ አንድ ባንድ ማየት እንችላለን በጣም ደስ ይለኛል የመጽሐፍ ሱፐርማርኬት በጣም ነው የሚያምረው እኔ በጣም ነው ደስ ያለኝ በበኩሌ እናመሰግናለን ጋራውን ግን አላስቻት ጋራውን ይዛለው እንዴ አይቀርም ጋራውንማ ይዛለው እንደው ግን እስኪ ስለ መጽሐፍቶቹ ስለ መጽሐፍት መደብሩ ከማራታችን በፊት አንተም ጠይቅ ደስ ይለኛል እንዴት ነው ንባብ ላይ አትታማ ምንም ማለት ነው አትታማ መልካም በአዲስ መልክ እንግዲህ በጣም ደስ በሚል ሁኔታ ነው ይዛችሁን የመጣችሁት እስኪ እንዴት አሰባችሁት እንዴት ወደዚህ ሐሳብ መጣችሁ ምን መሰለሽ ጃፈር የመጽሐፍት መደብር እንግዲህ አንጋፋ የመጽሐፍ መደብር ነው ከ20 አመት በላይ በዘርፉ ያገለገለ ነው ከ10 በላይ ብራንቾች አሉት ወደዚህ ሐሳብ የመጣንበት ዋነኛው ምክንያት አንባቢው እንዳይጉላላ የፈለገውን መጽሐፍ ተዟዙሮ እንዲገዛ በማሰብ የተከፈተ የመጽሐፍት ሱፐርማርኬት ነው ከዛም ግን ብዙ ጊዜ በሀገራችን አንመለከትም እንደዚህ በሰፊው እንዳልከው ወይ አንድ ቦታ ነው እንጂ ሰው እንደፈለገ የተዟዟረ የፈለገው መርጦ አይገዛምና ተቀባይነቱስ እንዴት ሆነ ታዲያ ከተከፈተ በኋላ ጥሩ እንደ ፈርተን ነበር እንደተጠበቅነው አግኝተናል ጥሩ ነው እንግዲህ እናንተ ደግሞ የበለጠ የዞራችሁ ስትጎበኙ ተመልካቹን እንዲያነብ ታበረታቱልናላችሁ ማለት ነው አዎ እኔ እንዳው አንተ ከመምጣት በፊት በደንብ እየጎበኘው ነበር አልወጣም ዛሬ እሺ እስኪ ይሄኛውን ደግሞ አሁን ከመክፈታችሁ በፊት በእናንተ በኩል ዝግጅታችሁ ምን ይመስል ነበር ምን አዲስ ነገር ይዛችሁ መጣችሁ እንዴ መሰለሽ ከመከፈቱ በፊት የነበረው ፕሮሰስ ትንሽ ከበድ ያለ ነበር ይሆናል አይሆንም በሚለው ማለት ነው ብዙ ፕሮሰሶች ውጣ ወረዶችን አልፈን ነው እዚህ የደረስነው ማለት ነው ግን በቃ ለፍሬ በቅተናል ብለን እናስባለን እንደዚህ አይነት ደግሞ በሀገር ደረጃ የ5ም 6ም ለመክፈት ሐሳብ ይኖረናል እንግዲህ ደግሞ ይጨመርበት
እውነት ነው መቼም ደግሞ ባልደረባም ከሆንክ ጃፈር መጽሐፍት መደብር ደግሞ መነሻውን ታውቃለህ ብዬ አስባለሁ መጀመሪያ ጃፈር ሲመጣ የነበረበት መንገድ ነው አሁን ላይ ደግሞ ያለው ስታይ አንተስ እንዴት ትገልጻለህ ምን ይሰማሃል እኔም ያው በሙያዬ አሳታሚ ነኝ መጽሐፍ ላይ ነው የምሰራው እሱን አይቼ ነው ወደዚህ የገባሁት ከ10 ዓመት በላይ አብረን ሰርተናል እሱ ደግሞ 20 ዓመት በላይ አብሮ ሰርቷል እሱ ግን እና የእሱ አመጣጥና የሌላው አመጣጥ የተለያየ ይመስለኛል እሱ የመጣው መንገድ ላይ ምንጣፍ አንጥፎ ዘርግቶ ነው እዚህ የመጣው ብሔራዊ አካባቢ ነበረ ከብሔራዊ ከመሬት ላይ ከማንጠፍ ተነስቶ ወደ ሱቅ ገባ ከሱቅ ድጋሚ ወደ ሌላኛው ሱቅ እየመጣ ብራንቹን እያሰፋ አንባቢን እያበረታታ እዚህ ደረጃ ደርሶ አሁን ከ10 በላይ ነው ያልከኝ ከ10 በላይ ብራንቾች አሉት 4 ኪሎ አለው ሳሪስ አለው ያሳ አካባቢ ያለው ብዙ ቦታዎች ቅርንጫፍ አሉት እንዲያውም አንባቢያን የሚበዙበት ቦታ ላይ ያለው በስልክ ላይ አይደለ በጣም ደስ ይላል አንተስ እዚህ ደግሞ ምን ያክል መጽሐፎች አሉ ወይም ደግሞ ምን አይነት እንዳየሁት ከሆነ በጣም ብዙ አይነት መጽሐፍ አለ በአማርኛ በእንግሊዝኛ በተለያዩ ቋንቋዎች ብዙ አይነት መጽሐፎች አሉና እንደው እስኪ ሲመጡ ደግሞ ምን አይነት መጽሐፎችን ማግኘት ይችላሉ ተመልካቾቻችን እያንዳንዱ ብናይሻል በየመደባቸው የሁሉም ስላለ እኔም እኮ ስም ብዬ ጎደለ የምትይውን ደግሞ ይሄ ጎደለ ብሎ አስተያየት እንቀበላለን እሺ ደስ ይለኛል ማሳየት ይችላል ይሄው እንግዲህ እንደምታየው ነው በመጀመሪያ እዚህ ጋር የእንግሊዝ ሰልፈል በእንግሊዘኛ አለ እንግሊዘኛ ሰልፈል የተለያዩ ሰልፈልፎች አሉ አሁን በዘመናዊ ቋንቋ ሞቲቬሽናል የሚባሉት ማለት ነው እነሱ ደግሞ ወደ አማርኛ ተተርጉመው የዚህኛው ግልባጭ ማለት ነው እዚህ ጋር አሉ ማለት ነው በአማርኛ እዚህ ጋር የፈለግሽውን አይነት መጽሐፍ ማንሳት እንችላለን ለምሳሌ አዲሱን መጽሐፍ ለየት ከሚያደርገው አንዱ ሱፐርማርኬት ገብተን የተለያዩ እቃዎች ስንገዛ በእጃችን ስለማንችል ጋሪ እንጠቀማለን የዚህኛውም አሁን ለምሳሌ ከዚህ ከወደድሽው መጽሐፍ ያረግን እሺ እስካልደከመሽ ድረስ ማለት ነው ታው ሰብስቤ እንዳልወጣ ዛሬ እየገፋን የፈለግነውን አይነት ማድረግ እንችላለን ማለት ነው እነዚህ በእንግሊዘኛ የተሰደሩ ናቸው ወደዚህ ደግሞ ትርጉሙ ማለት ነው ትርጉሞች ናቸው እነዚህ ደግሞ የነዚህ ይሆኑም ያልሆኑም አሉ ያው አንባቢው በፍላጎቱ ማለት ነው እነዚህ ደግሞ አማርኛ ትርጉሞቹ ናቸው የተለያዩ አይነት ማለት ነው አማርኛ ትርጉም አለ በጣም ያምራል እስከዚህ ድረስ እንግዲህ የሳይኮሎጂ መጽሐፍቶች ናቸው እነዚህ ደግሞ እዚህ በአማርኛ ያሉ በአማርኛ የተተረጎሙ ናቸው ማለት ነው አማርኛ ወደዚህኛው ስንመጣ ደግሞ በእውቅ ደራሲዎቻችን የተዛፉ የአማርኛ ልብ ወለዶች ናቸው ብዙ ሰው እዚህ አካባቢ በስለኛል ይመጣ ብዙ ሰው እዚህ አካባቢ ያለ ያው እንደምታዩ የተለያዩ ደራሲዎች የሁሉንም ባማከለ መልኩ የሁሉም ደራሲ ውጤት የሆኑትን እያነሳን መሄድ እንችላለን ማለት ነው የሀገራችን እንስት የጻፈችው ህይወት በጣም ህይወት እንሻው ምትገርም ደራሲ ያው የሷ ስራዎች እንዳየሁት ከሆነ ደግሞ የደራሲዎቹ በስማቸው ብዙ መጽሐፍ ካላቸው የነሱም አንድ ላይ ነው አንድ ላይ ሰው ለማግኘት እንዲቀለው አሁን የህይወት እንሻው 5 ስራዎች አሉ የሷን የፈለገ ሰው ፒክ ያደርጋል ማለት ነው የፍላጎቱን ያደርጋል ማለት ነው ይሄ እስከዚህ ድረስ ያሉት በአማርኛ የተዘጋጁ የሀገራችን ደራሲዎች ናቸው ማለት ነው ሰው የፈለገውን አንስቶ መሄድ ይችላል ማለት ነው እንደው ግን ለምሳሌ የሆነ መጽሐፍን አንድ ሰው ቢፈልግና ቢያጣ ለምሳሌ የተለያዩ የውጭ ሀገር መጽሐፎች አሉና ከውጭ የሚመጡ እነሱን ኦርደር ማድረግ ይችላል ይቻላል ጊዜ ሊፈጅ ይችላል ካለ ይኖራል ከሌለ ደግሞ አንባቢው በጣም እየጠየቀ በመጣ ቁጥር መጽሐፉን ለማስመጣት እንገደዳለን ያው አብዛኛው መጽሐፍ አለ ነገር ግን አንዳንድ መጽሐፎች አሉ በጣም አይ በአብዛኛው ላይኖርም ይችላል እስከዚህ ድረስ የሀገራችን ደራሲዎች የጻፉት ናቸው እንደው ያንተ ግን ተመራጭ መጽሐፍ ምንድነው ብዙ እንደሚሆን ተስፋ አደርጋለሁ ግን አይ እኔ እንዳልኩሽ አሳታሚ ነኝ በእንጀራ አትንጭብ ልክ ነው ለነገሩ አሳታሚንም አይን አልጠይቅም ይቅር በለኝ እስከዚህ ድረስ እንግዲህ ልቦለዶች ናቸው በጣም ለየት ከሚያደርገው ነገር አንዱ ደግሞ ወደዛኛው ከመሄዳችን በፊት ደግሞ የህፃናት ኮርቶች ይሄ ለህፃናት ብቻ የተዘጋጀ ነው እንደምታዩ ነው
ይሄ ኪድስ ኮርነር ነው ያልነው ማለት ነው የተለያዩ አይነት የተረት መጽሐፎች አሉ የተለያዩ አይነቶች እዚህ ጋር ራሱኛውን አልጎበኘሁትም ነበር በጣም የህፃናትም አለ ማለት ነው የህፃናቶች አሉ እስከ ከመጫወቻ ጀምሮ እንዳይሻቸው ናቸው ራሳቸውም ራሱ መምረጥ ይችላሉ ህፃናት መጥተው መምረጥ ይችላሉ እንዳይሹ ነው እዛ ድረስ ይሄ የህፃናት ነው ኤሪያው ራሱ የህፃናት ነው ስለዚህ ልጆቻችን ደግሞ እንደሚታወቀው ንባብ ማስተማር ወሳኝ ነገር ነውና ቤተሰብ ራሱ መጥቶ ለራሱ ሸምቶ ለልጆቹ ደግሞ ፈልጎ ነው ሸምት ይችላል ይሄ ድንቅ ሐሳብ ነው በጣም ነው የሚያምረው እናመሰግናለን መጮቻም አለ ደግሞ አይናቸውንም እንዲስባቸው በቀድሚያ አሻንኩሊት ስለማይሆን ነው አዎ ከዚህ ወደዚህ ይወሰድን እነዚህ የተለያዩ የውጭ ሀገር ፊክሽኖች ናቸው አዎ እንግሊዘኛ መጽሐፍት በብዛትም መቼም እንግዲህ የተለያዩ የሚወስዱ ሰዎች አሉ አይደል እንደ አካፋፋይም ስለሆነ አሉ ዩኒቨርሲቲዎችም ይወስዳሉ ኮሌጆችም ይወስዳሉ የከፍተኛ ትምህርት ተቋማትም ይወስዳሉ እነዚህ ሁሉ አማራጮች አሉ ማለት ነው በጣም ብዙ አማራጭ አጣው ማለት አይቻልም እዚህ ማለት እዚህ ጋር ደግሞ እንደምታየው ደግሞ የትምህርት አጋዥ መጽሐፎች ናቸው ትምህርት አጋዥ መጽሐፎች ማለት ደግሞ ከኬጂ ጀምሮ እስከ 12ኛ ክፍል ማለት ነው በየክፍላቸው በተለያዩ የትምህርት ዘርፎች የተዘጋጁ ናቸው በየትምህርት ዘርፉ ነው የተለያዩ አይነት ብራንዶች አሉ እዚህ ጋር ማለት ነው እዚህ ጋር ደግሞ የሀገራችን እንግዲህ ሌላም ቋንቋ ያያየው ነው ሌላ አሉ አፋር ኦሮሞ አለ በአማርኛ በእንግሊዝኛ የተዘጋጁ አሉ በብዛት ደግሞ ይሄኛውን ኮርነር እነሱ የያዙት ይሆናል ማለት ነው ማየት እንችላለን ዞር ይያለ መልካም እዚህ ጋር የትምህርት አጋዥ መጽሐፎች ናቸው የተለያዩ ይሄ ያው ለሪሰርች የሚጠቅም ነው ለሊትሬቸር የሚጠቀሙበት ናቸው ብዙ ሪሰርች የሚሰሩት መመረቂያ ጽሁፋቸውን የሚሰሩት አብዛኛው እነዚህ መጽሐፎች ይተከማሉ ግን እጥረት ይኖራል እንደምታየው የሚዲያ ክፍተት አለ ሚዲያውን ደግሞ መሙላት የሚችሉ እናንተ እንደመሆናችሁ ማለት ጋር አለ እዚህ ጋር ታሳቢ ማድረግ በዚሁ የህግ መጽሐፎች ማለት አሁን እንዳልከኝ ሪሰርች ለመስራትም አሉ በጣም የኛውን ኮርነር የሚይዘው እንዳልኩሽ የተማሪዎች አጋዥ መጽሐፍ ነው ከኬጂ ጀምሮ እስከ 12ኛ ክፍል ተማሪዎች ትልቅ ውጤት እንዲያመጡ ይሄንን በማንበብ ነው ተብሎ ስለሚታሰብ ማለት ነው መቼም እንግዲህ ንባብን ስናነሳ ሀገራችን ላይ ብዙ የሚባል ነገር አለና አሁን ላይ ለመወሰን ይከብደኛል እንደው አንባቢው ማለላለው በዛው ልክ ደግሞ ከመጻፍ ያቀርብሷልና አንተ እንዴት ትገልጸዋለህ እስኪ ሀገራችንን የንባብ እሱ በጣም ብዙ መስራት ይተበቀባል በያስባለሁ አንባቢ ቁጥር እውነት ለመናገር በጣም ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ ነው ያለው ለዛ ምክንያቶችም ተብሎ የሚታሰቡት ቴክኖሎጂውም ነው እነዚህ አጫጭር ነገር በመልመድ ነው እና ብዙ እየታተመም አይደለም ኮፒዎችም እያለቁም አይደለም የንባብ ባህላችን ከቀን ወደ ቀን ከአመት ወደ አመት ወደ ታች የተንደረደረና ያለ ነው እሱ ላይ እየሰራን ነው እንግዲህ ያለ ነው ማለት ነው በዚህ ኢንዱስትሪ ላይ ነው እንግዲህ ደፍረን ኢንቨስት ለማድረግ የመጣ ነው ምክንያቱም እንዳልከው ከባድ ነውና በተለይ ደግሞ ቤታቸውም ሆኖ ብዙ አቅም ያላቸው አሉ ለመጻፍ ለማሳተም የሚፈልጉ ሰዎችና ይሄ ነገር ዝቅ ባለ ቁጥር ለነሱም ስጋት ነው እንደው ጃፈር እስኪ ምን አይነት ተጽዕኖ ነው ማሳደር የሚፈልገው ምን መለወጥ ይፈልጋል ጃፈር መጽሐፍ ምንም በዋነኛነት የጃፈር መጽሐፍ መደብር አላማው ማለት ነው አንባቢ ማበረታታት ነው ይሄም ደግሞ ማለት ነው ከበፊት ጀምሮ ከመጣበት ጀምሮ እስካሁን ድረስ ማለት ነው እውነተኛ ቅናሽ ከአመት እስከ አመት እውነተኛ ቅናሽ ለማስተዋወቂያ ተብሎ ሳይሆን የምርም ቅናሽ አድርጎ ለምሳሌ አንድ መጽሐፍ ማየት እንችላለን በዋጋው አይደለም የሚሸጠው ተቀንሶልሽ ነው የሚሸጠው አሁን ካነሳሹ መጽሐፍ ሁሉ የጀርባው ዋጋ ሳይሆን 20% ተቀንሶ ነው የሚሸጠው የሁሉም ነው የምልሽ ማለት ነው ልክ ነው እንኳን ከዚህ በፊት እንደምኛ ነኝና ወደዚህ የሚያመጣኝ ነው ለመናገር ይሄው ነው ማየት ይችላልሽ ሁሉንም ብታይ አሁን ለምሳሌ አንድ መጽሐፍ አንስተሽ ማየት ትችያለሽ ማለት ነው የጀርባው ዋጋና ቤተሰብን ማዕከል ያደረገ አንባቢን ማዕከል ያደረገ ቅናሹ በየጊዜው ይለያል አይደል ቅናሹ ከ20 እስከ 25% ይቀነሳል እና በዚህ መጠን አስተዋጽኦ እናደርጋለን ለአንባቢ ማለት ነው በጣም ምርጥ ነው እዚህ ጋርም ደግሞ እንግዲህ የተለያዩ ዲክሽነሪዎች አሉ የተለያዩ ዲክሽነሪዎች አሉ
የተለያዩ አይነት ናቸው ማለት ለምሳሌ አስተማሪዎች ሪኮመንድ የሚያደርጓቸውን ልጆች ይመጡና ይሄ ቢሆን ይላሉ ስለዚህ በቃ ቫራይቲ ነው ከጃፋር መጽሐፍ መደብር ለየት ከሚያደርገው ነገር አንዱ ምን መሰለሽ ይሄ አዲስ የገቡ መጽሐፎች አዲስ የሚመጡት ማንኛውም መጽሐፎች ማለት ነው እንደመጡ እዚህ ጋር ነው የሚቀመጡት አሁን የምታያቸው መጽሐፎች በሙሉ ከሰሞኑ የወጡት አዳዲሶች ናቸው ማለት ነው ሌላ አዲስ መጽሐፍ በመጣ ቁጥር እነዚህኞቹ ደግሞ ወደ መደርደሪያቸው ይሄዳሉ ሌሎች አዲስ የሚመጡት ደግሞ ቦታቸውን ይዛሉ መለሳሉ ማለት ነው እነዚህ ደግሞ ልክ ሌላ አዲስ ሲመጣ እነዚህ ደግሞ ሲመጡ እንደምታያቸው ነው እዚህ ጋር ሁሉም አዲስ ናቸው ልክ ነው በጣም ይገርም ነው አዲስም ከፈለጉ እዚሁ ጋር መጥተው እዚህ ጋር ይመጣሉ ሁሉም ነገር ላይ እንግዲህ ከላይም ጽሑፍ ስላለው ምንም ማብራራት የሚያለፋ ነገር የለውም ይሄንን ብቻ ይዞ መዞር ነው መሸመት ነው እስኪ ደግሞ የማከፋፈል ስራው ወይም ደግሞ እዚህ ያለው እንደ ስራ ያለውን ነገር ስንመለከተው ከጀርባ ያለውን ነገር ብዙ ያቆምና የናንተ ልፋት እናንተ የምትሰሩበትን መንገድ የተወሰነ ነገር ይመስላል ምን መሰለሽ አሁን አንድ መጽሐፍ ለአንባቢ ለማድረስ ብዙ ውጣ ውረዶች አሉት ምን አይነት ውጣ ውረዶች አሉት መሰለሽ መጀመሪያ ይጻፋል ከተጻፈ በኋላ ይታረማል ከታረመ በኋላ ካሜራ ሬዲ ይባላል ለህትመት ይዘጋጃል ህትመት ከገባ በኋላ ከማተሚያ ቤት ይወጣል ከማተሚያ ቤት ከወጣ በኋላ ይከፋፈላል ከተከፋፈለ በኋላ ኮሌክት ተደርጎ ለደራሲ ያከፋፈል ተደርጎ በጣም ብዙ ፕሮሰስ ነው ያለው እዚህ እንደርሰው ማለት ነው ብዙ ጊዜኛ እናቆም ከጀርባ ስለሆነ ያለው ነገር እንዲሁ መጽሐፉ ሲመጣ እዚህ ጋር ዝም ብሎ ይመጣል ብዙ ጊዜ ምን ይመስላል መሰለሽ አንባቢው እንኳን ይረዳዋል አንዳንዱ ግን መጽሐፍ በቃ በነፃ የሚመስለው አለ እና ትንሽ ቻሌንጅ አለው ልክ ነው እስኪ ያው ይሄንን ደግሞ ብዙ አንባቢ ተመልካቾቻችን የተመለከቱ እንደሆነ አምናለሁና በዚህ የሆነ መልእክት ነገር ብታስተላልፍ ደስ ይለኛል ከንባብ ጋርም ተያይዞ ቤታቸው ደግሞ ቁጭ ብለው ማሳተም የሚፈልጉ ካሉ ምትላቸው ነገር ይኖራል ያስባለሁ ያው የሁል ጊዜ መራችን አለ ስትገቡ ሎጎ ጋር ታዩታላችሁ የንባብ ባህላችን እንዲዳብር እንተጋለን ነው የኛ ሁል ጊዜም ጥረታችን አንባቢ እንዲመጣ እንዲያድግ ምኞታችን ነው እንግዲህ ዋና ዓላማውም እንግዲህ አንባቢን ለማበረታታት ስለሆነ በዚህ አጋጣሚ እኔም ከልብ ማመስገን ፈልጋለሁ ምክንያቱም ይሄ ለአንባቢያን በጣም ትልቅ ነገር ነው እንዳልከው እንግዲህ የፈለገውን ገብተው አንድ አንባቢ እንዲህ ይዘዋወረ ሲሸምት በመጽሐፍ ደረጃ በጣም ደስ ይላልና ይሄ ልዩ ነገር ይዛችሁ ስለመጣችሁ በእኔም በተመልካቾችም ስም አመስግኛለሁ ቴንክ ዩ በጣም እናመሰግናለን እኛ ይልመድባችሁ ብለናል እናመሰግናለን እንደው ግን ከመለታችን በፊት ምን ትላለህ እስኪ እንዲጎበኙ ግብዣህን አክ ጃፋር መጽሐፍ መደብር አዲሱ ብራንቻችን ለጋሃር እንገኛለን ኑና ጎብኙ በተለይ ደግሞ ልጆቻችሁን ይዛችሁ መጣችሁ ጎብኙ የንባብ ባህላችን እንዲዳብር እንተጋለን እናመሰግናለን በጣም አመሰግናለሁ አቤል እኔም እንግዲህ እስኪ ዞር ያልኩ በድጋሚ የቀረኝን ጎበኛለሁ አመሰግናለሁ አንተም ወደ ስራ ተመለስ እሺ አመሰግናለሁ ተመልካቾቻችን በዛሬ በመነለሽ አዲስ ፕሮግራማችን እንግዲህ እንደተመለከታችሁት አዲሱን የጃፋር መጽሐፍት መደብር የመጽሐፍት ሱፐርማርኬት ጎብኝቻለሁ በጣም ውብ ነው በጣም የሚገርም ነው እዚህ መጣችሁ እውነት ለመናገር መጽሐፍ አጥቻለሁ ማለት የሚከብድ ነው ሁሉም ነገር አለ የምትፈልጉት ነገር አለ በጣም የሚገርመው ደግሞ ቀደም ሲል እንዳያችሁት ለህፃናትም ሁሉ የተዘጋጀ ኮርነር አለ ስለዚህ ልጆቻችሁ ይዛችሁ መጣችሁ የፈለጉትን ነገር የፈለጉትን መጽሐፍ ልታሸምቷቸው ልትገዙላቸው ትችላላችሁ እናንተም ደግሞ
በተለያዩ አይነቶች በተለያዩ ቋንቋዎች የተለያዩ መጽሐፎችን ታገኛላችሁ እዚህ መምጣት እንግዲህ ለአንባቢያን ትልቅ ስራት ትልቅ የምስራች ነው ስለዚህ እዚህ የተካተላችሁን የምትገኙ አንባቢያን በሙሉ ወደ ጃፈር መጣችሁ ካልጎበኛችሁት እንድትመጡ እንድትገዙ እጋብዛለሁ እኔ በበኩሌ በጣም ደስ ብሎኛል ያው እኔም አንዳንድ ፈልጋቸው መጽሐፎች እንግዲህ ሸምቻለሁ እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉ ስለነበረ እጅግ አድርገን አመሰግናለሁ ምን አለሽ አዲስ በዚህ ተጠናቀቀ ቻው ቻው